አሪፍ ነበረ። መጽሐፍ ሳነብ ነበር። የራሴን መጽሐፍ ጽፌ ነበረ ብለው እያዩኝ ተፈታ እንዲላሉ አይ ኤአይ ነኝ ብለው እያዩኝ ተፈታ እንዲላሉ አይ ኤአይ ነኝ። አርቲፊሻል ኢንተለጀንስ ነው ምን ያደለው እና እንዴት ነበር እዛ? አሪፍ ነበረ። መጽሐፍ ሳነብ ነበር። የራሴን መጽሐፍ ጽፌ ነበረ። ምንም ማለት ነበረ። አንቺ ጋር እንዴት ነው ላይፍ? ትምህርት ጀመርሽ? አልጀመርኩም። የሆነ የሚቀረኝ ነገር አለ ከኢትዮጵያ ልመጣልኝ መጽሐፍ ግን እኔ የምልሽ ትራምፕ ምናምን የሚያባረው ወረቀት የሌለው ሰው በሌላ በኩል የገባ ነው እንጂ እንደ አንቺ አይነት አይደለም። ደስ ይላል። እና ምን አዲስ ነገር አለ? በቃ እንትን ታረጋለሽ። ምን ታረጋለሽ መሰለሽ? ሰራ አድርጊ፣ ግሪን ካርድሽን ያዢ፣ ከዛን ዜግነትሽን ያዢ፣ እኔን አግብተሽን ይዘሽኝ ትይዛለሽ። እስከዛን ታድጊያለሽ፣ ችግር የለውም። ከዛ አድጋለሁ ለነገር ታድጊያለሽ። እኔም ደግሞ ራሴን ማጭወድ አድርጌ እጠብቅሻለሁ። አርጋው በዳሶ እንዴት ነው? አይኖ ሀርሶዶ ዩኒቨርሲቲ አስወዶ ነበረች። ጉራጌ ነው የምትኖረው። መጀመሪያ ላይ የገባው ሰሞን ከኢየሩስ ጋር ቤት ውስጥ ተጨፈር ነበር። ጉራጌ አረሳኝ አንዴ ለምረሳል የሚያረሳ እና ምንልሽ ነው እና በቃ መልካም ጊዜ ይሁንልሽ። እንዳልኩሽ ቶሎ ሰራ አድርገሽ ዜግነቷን ያዝ። ኢትዮጵያ መጥተህ ከዛም በኋላ ዶላሩን ብትን ከዛም ጉራሽን ጉረር። እኔ አሁን ስወጣ የሆነ ቪዲዮ አየሁና አሜሪካ ኢትዮጵያን የተከለከለችበት ምክንያት ቪዛ 48%ቱ ድሃ ነኝ ብሎ እንደ ሴፍቲ ኔት ምናምን ይወስዳል መሰለኝ። ምግብ ከአሜሪካ መንግስት ድጎማ ያገኛል። ለዛ መሰለኝ ብትመጡም አጠቅሙም ነው። አይንዳ አልሰማሽም? 48%ቱ እንትን ይጠይቃል። ይሄ በየወሩ እየፈረመ እንደ ይሄ ገንዘብ ምናምን ይወስዳል። ከአሜሪካ መንግስት ይረዳል። ግን ገንዘቡ ቸግሮት ሳይሆን በቃ ለማትረፊያችን ዶላር ሲል እና ስለዚህ አንቺ ከነሱ አካል ሳትሆኚ ሰራ አድርገሽ ቶሎኛንም ይዘሽ ተቀበላለሁ። አብሽር፣ ፈታ በይ፣ እናወራለን፣ እንገናኛለን። እሺ ቻው። እሺ አይ ሂዊ እንዴት ነሽ? አለሁልህ። እንዴት ነው ሞን? የት ሆነሽ ነው? አቤት። ምን ነው ተለየብኝ። ቤታችሁ እንዲህ ነበር እንዴ? አዲሱ ቤቴ ነው ሙኒ። አያምርም? እኮ ያምራል። በጣም ቆንጆ ሆነብኝ። ያ ቴንክ ዩ። እንዴት ነሽ? ጌም ላይ ነው? ኧረ ጌም ላይ አይደለም፣ ሰላም ልልሽ ነው የገባሁት። በእውነት ደህና ነህ? ግን ምን ነው ቅዝቅዝ አልክብኝ? ደብሮሃል እንዴ? አዎ ቀኑ ሙሉ ስዞር ነው ያልኩትና ዝም ብዬ ሰዎችን ሰላም ለማለት ነው የገባሁት። ኦኬ። አይ አሪፍ። እሺ ደህና ነሽ? ጆ ደህና ነው? ሁሉ ሰላሙን እያለሁልህ። አንተ ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። አምሮብሃል።
መስሎሽ ነው? አይ የምሬን ነው። መስሎሽ ነው? ተይኝ እስቲ ይሁን አለ እና ደህና ነሽ? አለሁልህ። አንድ ጌም አንጫወት ዝም ብለን አረ እኔ ጌም እየተጫወትኩ አይደለም ብሎ እያዩኝ ተፈታ እንዲላሉ። አይ ኤአይ ነኝ፣ አርቲፊሻል ኢንተለጀንስ ነው ምን አይደለም። እና እንዴት ነበር እዛ? አሪፍ ነበረ። መጽሐፍ ሳነብ ነበር። የራሴን መጽሐፍ ጽፌ ነበረ። ምንም አይልም፣ አሪፍ ነበረ። አንቺ ጋር እንዴት ነው ላይፍ? ትምህርት ጀመርሽ? አልጀመርኩም። የሆነ የሚቀረኝ ነገር አለ ከኢትዮጵያ አልመጣልኝ። ግን እኔ የምልሽ ትራምፕ ምናምን የሚያባረው ወረቀት የሌለው ሰው በሌላ በኩል የገባ ነው እንጂ እንደ አንቺ አይነት አይደለም። ደስ ይላል። እና ምን አዲስ ነገር አለ? በቃ እንትን ታረጋለሽ። ምን ታረጋለሽ መሰለሽ? ሰራ አርጊ፣ ግሪን ካርድሽን ያዢ፣ ከዛን ዜግነትሽን ያዢ፣ እኔን አግብተሽን ይዘሽኝ ትይዛለሽ። እስከዛን ታድጊያለሽ፣ ችግር የለውም። ከዛ አድጋለሁ ለነገር ታድጊያለሽ። እኔም ደግሞ ራሴን ማቾርድ አድርጌ እጠብቅሻለሁ። አርጋው በዳሶ እንዴት ነው? አይኖ ሀርሶዶ ዩኒቨርሲቲ አስወዶ ነበረች። ጉራጌ ነው የምትኖረው። መጀመሪያ ላይ የገባው ሰሞን ከየሩስታ ጋር ቤት ውስጥ ተጨፈር ነበር። ጉራጌ አረሳኝ አንዴ ለምረሳል የሚያረሳ እና ምንልሽ ነው እና በቃ መልካም ጊዜ ይሁንልሽ። እንዳልኩሽ ቶሎ ሰራ አድርገሽ ዜግነቷን ያዝ። ኢትዮጵያ መጥተህ ከዛም በኋላ ዶላሩን ብትን፣ ከዛም ጉራሽን ጉረር። እኔ አሁን ስወጣ የሆነ ቪዲዮ አየሁና አሜሪካ ኢትዮጵያን የተለከለችበት ምክንያት ቪዛ 48%ቱ ድሃ ነኝ ብሎ እንደ ሴፍቲ ኔት ምናምን ይወስዳል መሰለኝ። ግን ከአሜሪካ መንግስት ድጎማ ያገኛል። ለዛ መሰለኝ ብትመጡም አጠቅሙም ነው። እንጃ አልሰማሽም? 48%ቱ እንትን ይጠይቃል። ይሄ በየወሩ እየፈረመ እንደ ይሄ ገንዘብ ምናምን ይወስዳል። ከአሜሪካ መንግስት ይረዳል። ግን ገንዘቡ ቸግሮት ሳይሆን በቃ ለማትረፊያችን ዶላር ሲል እና ስለዚህ አንቺ ከነሱ አካል ሳትሆኚ ሰራ አድርገሽ ቶሎኛንም ይዘሽ ተበላለሁ። አብሽር፣ ፈታ በይ፣ እናወራለን፣ እንገናኛለን። እሺ ቻው። እሺ